ወንድሜ ዶክተር ተዘራ ማዶት የተሰኘ ግጥም መጽሐፍ ሲያውሰኝ ተዘራ የተገዛው ስለው ደራሲው ማናየ በቀለ በብር ስሙ የቆሎ ተማሪ ኤድመንተን ጓደኛው ዘንድ ከመኖሪያው ከኦታዋ መጥቶ እንደነበርና በዚያው መጽሐፉን እንዳገኘ ነግሮ ነበር። የተለያየ ነው። ማዶት ጠንከር ያለ ይዘቶች የሚታዩበት መጽሐፍ ነው። ሁለቱን ግጥሞች ለአስረጅነት ላንብብላችሁ። እንደ ቅላሚ ትልም 50 ልሽን ቀድቼ ንድፍሽን አለሜ በቃልሽ አስልቼ ስጭርሽ ስነቅስሽ ትኩረቴን ስትስቢ ሲሰርስ ስደልስ ስትርቂ ስትቀርቢ ከይታዬ ጣሪያ ጠለል ስትረብቢ መስጠቴን ብታልፊ ቀልቤ ላይ ብትሰፊ ፍቻል በሐሳቤን ማስፈሩ ቢሳነኝ ቅብጥብጡ አካሌን ቀለሜን አስደፋኝ ጥፋት ከተባለ ቀለሜን መድፋቴ ለመደናበሬ አንቺው ነሽ ምክንያቴ። ሁለተኛው ደግሞ ሸክም ተለምዶ ከኛነት ተዛምዶ ሸምጣጩን አሱምሷሚ ጋላቢን አዝጋሚ አርጎ ሰንጎ ሲያጎብጠው ላየው የሚመስለው ፈረስ ሳይሆን አህያ ነው። ሸክም ሲለመድ ሲያስጎበድድ ልብን ሲያርድ ቁልቁል ቢያስቀረቅር አብሮን ውሎ ቢያድር እንኳንስ ለፈረስ ለአህያም ቀን አለ ደደብ ከተባለ። በተለምዶ ዲያስፖራ ከሚባለው ወገን የተጻፈውና የታተመው ማዶት እንደ ማለዳ ታይምስ የድረገጽ መድረክ ዘገባ ከሆነ አባቷን ባህር ማዶ ያስቀመጠችው ማዶት የግጥም መድበል ባቷ ተመረቀች ይለናል። ከትላንት ወዲያ ጳጉሜ 1 ቀን 2005 አመሻሽ በኢትዮጵያ ብሔራዊ መዛግብት አዳራሽ የገጣሚ ማናየ ማዶት የተሰኘ ግጥም ተመረቀ ብሏል። ሜሮን አባተን ማኛ አርጎ ሜሮን እንዲጻፈች መጽሐፉን እንዲመርቁ የዕለቱ የክብር እንግዳ የነበሩት ወላጅ እናቱ ወይዘሮ አዳነች አለማየሁ ነበሩ። እንዲህ ያለው አጋጣሚ ደስ ይላል። እናት የልጃቸው መጽሐፍ ሲመርቁ ማየት በራሱ ሌላ ሐሰት የሚፈጥር ድባብ ነው ባይ ነኝ። ወላጅ እናቱ በወቅቱ የውስጣቸውን እንዲህ ሲሉ ነበር የገለጹት። ልጄ ማናየ ልጅ ሆኖም አንዳንድ ነገሮችን መጽሐፍ ይወዳል። ለኔም ያነብልኝ ነበር። ሲያነብልኝም ደስ እያለኝ ነበር የምሰማው። ከሀገር ሲወጣ ድንገት በመሆኑ ሁሉንም ስራዎቹን አልያዘም ነበርና እኔ ከዚህ ልኬለታለሁ። የቆሎ ተማሪ የሚለውን ስም ከልጅነት ጀምሮ ይወደዋል። ዛሬ ስራዎቹ ለዚህ በመብቃታቸው ደስ ብሎኛል። የመጀመሪያው ልጅ እንደመሆኑ የማየው እንደ ታናሽ ወንድሜ ነው። ከመጽሐፉ ይህንን ባነብ ደስ ይለኛል ብለው ገጣሚው እንደ መግቢያ ከጻፈው አቤቱ የተሰኘውን የምስጋና ግጥም በልዩ የእናትነት ጣዕማቸው ድንቅ አድርገው አንብበውልናል ትላለች ሜሮን። እስኪ ደግሞ በኔ ጎርናና ድምጽ አቤቱ ላንብላችሁ። አቤቱ ሰማያት በመደነቅ ሲሞሉ መላእክት ክብራቸውን ሲጥሉ ፍጡራን ምስጋና ሲያመጡ ግዑዛን ፈጣሪያቸውን ሲገልጡ ዘመናት ስራን ሲተርኩ ዓመታት ስምን ሲሰብኩ ወቅቶች ጥበብን ሲያወሩ ቀናት ሐሳብን ሲመክሩ ውሆች ፈቃድህን ሲያረጉ ነፋሳት ለምክር ሲተጉ ቀላት በቃልህ ሲጸኑ ደመናት ምክርን ሲያገኑ እኔም በፈቃድህ ልኑር ከሐሳብህ ልስማማ ጥበብህን ልራብ ሰላምን ልጠማ አሜን አሜን አሜን። ወይዘሮ አዳነች ልጃቸውን ግጥም መጽሐፍ እንዲመርቀው ምሽቱን የተዋበ አድርገውልናል። ረጅም ዕድሜ ከጤና ጋር ይስጥልን እላለሁ። ሌላው የዝግጅቱ አድማቂ የነበሩት አንጋፋው የሙዚቃ ባለሙያ አርቲስት አለማየሁ ፈንታ ናቸው። በእውነቱ ድንቅ ነበር። ሁላችንንም በየዘመናችን የምንናፍቀው አበባዮሽን አብረናቸው አዜም በመሰንቆ ታጅበን ልብ በሚያንሆልል ድምጻቸው ተመስጠን ሁላችንም ከታዳሚነት ወደ አጃቢነት ተሸጋግረን ነበር። አበባዮሽ ተብሎ ድሮስ ማን ዝም ሊል እቲ አበባይ አይ እቲ አበባይ ስትለኝ ከርማ አይ እቲ አበባይ ጥላኝ ሄደች ባምልጭለም አይ እቲ አበባይ። እንዲህ አውዳመታዊ ስራዎችና ሌሎችም አዝናኝ ዜማዎቻቸውን በመሳጭ ግጥሞቻቸው አጅበው ሲቀኙልን ለዝግጅቱም ልዩ ውበት ሲያላብሱት አምሽተዋል። ይህ ዝግጅት የተሳካ እንዲሆንም ገጣሚው ከባህር ማዶ ሳለ ሁሉን ነገር በተሳካ ሁኔታ በማሰናዳት
ለዚህ ያበቃችው ወጣቷ ገጣሚ ትግስት አለምነህ መሆኗን ከመድረኩ መሪ ቴድሮስ ሰምተናል። እውነት ለመናገር እንዲህ ያለው እርስ በርስ የመረዳዳትና የመተጋገዝ ልዩ አብሮነት መንፈስ በሁላችን ልብ ውስጥ ቢያድር ደስ ይለኛል። ወዲያ ሰው ሀገር ሆነው ስራቸውን ለህዝብ ማድረስ እየፈለጉ በተለያየ የሥራው ጥረትና ረዳት በማጣት ታፍነው የቀሩ ጸሐፍቶቻችን ቤት ይቁጠራቸው እንዲህ ያለውን ኃላፊነት ወስዶ በትጋት ሰርቶ ሌላን ሰው ከማስደሰት የላቀ ምን ደስታ ይኖር ይሆን? ቲጂዬ ጓደኛዬ ስለሆንሽ ምስጋናውን ያበዛሁት እንዳይመስልሽ ሲያንስሽ ነው። እግዚአብሔር ይባርክሽ። እንግዲህ ማዕዶት የግጥም ሜሮን አባተ ነበረች እንዲያለችው እንግዲህ ማዕዶት የግጥም መድበልን የአዲስ ዓመት መቀበያ የአሮጌ ዓመት መሰናበቻ አድርገን መልካም አውደ ዓመት ተመኛይተን ተሸኛኝተናል። አጠር ያለውን ዳሰሳይን ከማጠናቀቅ በፊት ከመጽሐፉ አንድ ልበላችሁ። ያባቢሏ ልጅ ቀስቱንም ለጠጡ ጦሩንም ሰበቁ ሰይፉን ሰገጡ ሊያጠፉን ሸመቁ አንድ ያለችን ልቤን ብትንትን ሊያረጓት እንዳትሸነቆር ስለት እንዳይገባት ጽናቴን አልብሼ ትግስትን ደርቢያት ከብረትም ብረት አሎሎ አረኳት። እንግዲህ ሙሉ መጽሐፉን ገዝታችሁ ታነቡት ዘንድ በአክብሮት እየጋበዝኩ በዚሁ ልሰናበት። ሜሮን አባተ ጳጉሜ 1 2005 ማዕዶትን አንብቦ ዳሞት የተሰኘ ግጥም ቋጣሪ እንዲህ ነበር መጽሐፉንና ማናየን የገመገመው። እይታው ትክክል ስለመሰለኝ ላካፍላችሁ ወደድኩ። ግጥሞችህ ብርቱ ናቸው። ምናልባት ብርቱ የሚለው ቃል ማለት የፈለኩትን በትክክል የሚገልጽልኝ ከሆነ ጠሊቅ፣ ምጡቅ፣ ረቂቅ እንዲሁም እንደንኮይ ውስጣቸው የጎመራና በሳል ናቸው። የአእምሮ ጤና ባለሙያዎች የአእምሮን የማሰብ ችሎታ ለማዳበር የወርድ ፐዝል ሰንጠረዥ በትርፍ ጊዜያቸው እንዲሰሩ ወይንም እንዲጫወቱ አረጋውያንና በሽተኞችን ያበረታታሉ ይባላል። ታዲያ ያንተም ግጥሞች የአእምሮን የማሰብ ችሎታ ለመታደግ እንደ መድኃኒት ቢታዘዙ የስንቶቻችንን አእምሮ ጂምናስቲክ ያሰሩ ነበር። ዳሩ ኪኒና አይደሉም። ያም ሆነ ይህ እንደ ሰንጠረዡ ጨዋታ ደጋግመው ካልተዳሰሱ በስተቀር በቀላሉ ምስጢራቸው ሊገለጡ የማይችሉ ረቂቅ አእምሮ የሚጠይቁ የአማርኛ ቋንቋን እናገራለሁ ወይንም እጽፋለሁ በማለት ብቻ ሊተነተኑ ሊመነዘሩ የማይችሉ ጥቅልል እንቁ ግጥሞች ናቸው። ግጥሞች ውስጥ የህይወትን የተለያዩ ዘርፎችና ውበቶች ተመልክቼበታለሁ። ወጣትነት፣ ስደት፣ ማህበራዊ ኑሮ፣ ትዳር፣ ኪናዊ ፍልስፍና፣ አገራዊ ፍቅር፣ አረስንቱ ያልተዳሰሱትን በዘረዝር በቀለለኝ ነበር። እናም ሁለተኛው መድብል በጉጉት በመጠበቅ ማዕዶትን የተዋጣለት ጅምር ስራ በጎ ጅምር ብየዋለሁ። ማሳሰቢያ ለማናየ እንዲህ ይላል ዳሞት። ይህ ስራ ጅምር እንጂ መቋጫ አይደለም። ሁሉም ወላጅ የወለደውን ህፃን ማንም ሰው ሊወድለት ወይንም ሊስምለት አይችልም፣ ጥቂቶች እንጂ። የመጀመሪያ ስራ እንደመሆኑ መጠን ደጋፊ ላታገኝ ትችላለህ። ይህ ግልጽ ነው። ስለዚህ አድማጭን ለመሳብ ታዳሚን ለማጎልበት በስነ ግጥም ዓለም ውስጥ ይበልጥ ለመዋኘት ከፈለክ ቀጣዩን ፊክሽንም ይሁን ሁለተኛ የግጥም መድበል መጽሐፍትን ለማንበብ ዝግጁ ነኝ። በተረፈ ወልዶ ለመሳም ጽፎ ለማሳተም ላበቃ ለልዑል እግዚአብሔር ምስጋና ይግባ። አሜን። እኛም በዚሁ የዛሬ ስነ ጽሑፍ ዝግጅታችንን አበቃ። አድማጮቻችን የማናየ በቀለ ማዕዶት የተሰኘው መጽሐፍ ምረቃ ዝግጅት የተቀረጸው ጳጉሜ ነው። ለዛም ነበር መልካም አዲስ ዓመት የሚል ነገር ያዳመጣችሁት። ይሄንኑ ለመንገር ነው። ወደ ሙዚቃ ቅዳሴ በመሳፍንት ባዘዘው ይህ አጭር መጣጥፍ ቅዳሴና ስደትን ያዋሃደ የሁለቱን ቁርኝት ያሳየ ነው። መሳፍንት እንዲህ ይላል።
ጎንደር ላይ ከዮሐንስ ወልደ ነጎድጓድ ቤተክርስቲያን ፊት ለፊት ካለው ሆቴል 3ኛ ፎቅ ላይ ባንዱ መኝታ ክፍል ከፍቅረኛዬ ጋር ብርድ ልብስ ውስጥ ከተሜ ሌሊቱን ሙሉ በስራ የደከመው ሰውነቴ ሊያርፍ ወደ ጧት አካባቢ ሸለብ አድርጎኛል። በውዴ እቅፍ ውስጥ ከቤተ ክርስቲያናቱ የሚወጣው በያሬዳዊ ዜማ የተቀመረው ቅዳሴና ዜማ ቀሰቀሰኝ። ተበሳጨሁ፣ ልጭልጭ አልኩ። የግለሰብ ነፃነት የማይከበርባት ይህች ሀገር እያልኩ ጮኩ፣ ተነጫነጭኩ፣ ምርር አለኝ። ማለቂያ የሌለው ቅዳሴ። በዚህ አይነት አልተኛ ማለት ነው። አልጋውን ምለቀው ከጧቱ 4 ሰዓት ቅዳሜ ቅዳሴውም የሚያበቃው ያኔ ይሆናል። በስንት ልፋት የተገኘች ቀኔን ቅዳሴ አስተጓጎላት። በውዴ ቅፍ ውስጥ ሆኖ ተኝቶ ማርፈድ ሐሳብን ሁሉ ረስቶ ጧ ብሎ መተኛት ማለት ነው። ሁሌም አይገኝም። እንዲህ አልፎ አልፎ ብቅ የሚል የመስቀል ወፍ አይነት ነገር። እኔም እሷም ከቤተሰቦቻችን ጋር ነው የምንኖረው። በስንትና ስንት እቅድ ነው ይቺ ቀኑን የሆነችው። ያልጋው ሲገኝ እሷም ቤተሰብ ማጭበርበር ዘዴ ይከሽፋል። እሷ ስትገኝ ያልጋው ይጠፋል። ዛሬ ግን ተገጣጥመዋል። ግን ቅዳሴ ይዝማሬ አላስተኛኝ አለ። ይሄው ከሌሊቱ 9 ሰዓት ጀምሮ በአንድ ወቅት በተካሄደ የዩኒቨርሲቲ መምህራን ስብሰባ አንዱ መምህር ቅድስት ማርያም አካባቢ ነው ቤቴ፣ ቅዳሴው ይረብሸኛል፣ አያስተኛኝም፣ ነፃነቴ ያለ ተናገረው ነገር በእኔ ደረሳል። ውዴ በስማም በል ይቅር ይበል አንተ ደፋ ወደዛ ሄድ ብላ እጆቿን ካንገቴ ስር መዛወጣች። እግዚአብሔር ሆይ የሚያደርገውን አያውቅምና ይቅር በለው አለች ከብላ። እኔም በሚኮሰኩስ አስተያየት እያየች የተጠየፈችኝ ሁሉ ትመስላለች። ላቅፋት ስትጠጋ ሸሸች። ከፊል ሰውነቷን በአንሶላ ሸፍና ወደ ግድግዳው በጣም ጥግት አለች። ግድግዳውን አፍርሳ ለማለፍና ቤተክርስቲያኑ ግቢ ውስጥ ለማረፍ እየተንከባለለች ስለኔ ድፍረት እግዚአብሔርን ልትለምን ያሰበች ትመስላለች። የምሯን አኩርፋኝ ተነሳች። ሻወር ገብታ ታጥባ ወጣች። የረጠበ ሰውነቷን በፎጣ ትፈትገዋለች። በቃ ሴትዮዋ ነብር ነገር ናት። ማተባም ጎንደሬ በማተቧ መጣውባት። ወር ትዘጋኛለች። እሷን ለማባበል ያለውን ጣውረድ ኮዲው ሳስበው ደከመኝ። ይሄ ቅዱስ ያሬድ የሚሉት ሰው ምን አለ ያኔ ትሉ 5ኛው ደቂቃ ላይ ብድግ ብሎ በሄደ። ቀኔን በሏት። ውዴ በፍጥነት ለባበሰች። ከቦርሳዋ ነጠላዋን አወጣች። ሐዘን ቤት አድራለሁ ብላ ነው ትናንት ከቤት ወጣችው። ሐዘን ሳልፈጥርባት አልቀረውም። ውዴን አየኋት። ተነስቼ ጥምጥም አልኩባት። እንዴት እንዳስፈነጠረች አላውቀውም። ግድግዳው ላይ ተላተሜ አይኔን ስገልጥ ውዴ በሩን ከፍታ እየወጣች ነው። ጓ አርጋ ዘግታው ሄደች። ኢትዮጵያ ታበጽሕ ይላል ቅዳሴው። ነደደኝ። ወርደ ሂድና እነዚህን ቄሶች ልካቸውን ንገራቸው። ለዘመናት ጮኻችሁ ምን አመጣችሁ በላቸው። ምንም ወላሃንቲ አለ ኪሮስ ጓደኛዬ። በእናንተ ጩኸት ውዴን አጣኋት። እስኪያውን ማንን አቅፌ ልተኛ? ራቁቴን አልጋው ላይ ተንበርክኬ በመስኮት ያለው የመንገድ መብራቶች ቢጥ አልጠፉም። ከሌሊቱ 10 ሰዓት ቢሆን ነው። ውዴ አስፋልቱን አቋረጠች። ወደ ቤተ ክርስቲያኗ በር የመሮጥ ያህል እየተራመደች ነው። በሩ ላይ ስትደርስ በቁሟ ድፍት አለች። ብርግግ አልኩ። ራሴን ወደ ኋላ ሳብኩት። አይኔን መልሼ ላኩት። ውዴ እንደተደፋች ነው። ቆይታ ተነሳችና ወደ ቅጥሩ ውስጥ ከብዙ ነጠላ ለባሾች መሃል ተቀላቀለች። ከዓመታት በኋላ ዩጋንዳ ካምፓላ ሆኜ ቅዳሴን አፈቀኝ። ይሄው በሌሊት ነቅቼ ጆሮዬን አቁሜዋለሁ። ቅዳሴ እንደሌለ ያወቅኩ ግን የሰማሁት ይመስለኛል። አዛኑን ስሰማው ድንግጥ እላለሁ። ከሱ ተከትሎ ቅዳሴ የሚመጣ እየመሰለኝ፣ አዛንና ቅዳሴ ተቀይጦ ድንገት የምሰማ እየመሰለኝ ወፍ የለም። ነፍሴ ትርትር ስትል ሰማለሁ። እያቃሰተች ቅዳሴ ትላለች። የታባቴ ልሂድላት?
የኢትዮጵያ ቤተክርስቲያን እንዳልሄድ እሁድ ነው ያለው እሱም ቅዳሴው ብዙ አይሰማም አንድ ቄስና ሁለት ዲያቆን የቱን ያህል ሊቀድሱትና ነፍሴን ሊያረኳት ያውም እኮ ሰላም ሆኖ ካልተደባደቡ ነው እንጂ አንዳንዴ ጎራ ለይተው በመቋሚያ ይከሻከሻሉ ግን ደግሞ ከመንም ይሻላል ባዘቦት ቀን ቅዳሴ የትም ያመጣለሁ ነፍሴ ጎንደር 44ቱ ታቦት እያለች ምራቋን ትጣለች ታሳዝነኛለች ነፍሴ ሞቃለ ቅዳሴ ብትሰማ እንዴት ዝርግትግት እንደምትል ሳስበው ዋው ብረር ይለኛል አሁን ደግሞ ኤድመንተን ነኝ እንኳን የቅዳሴ ድምጽ የወፍ ድምጽ አትሰማም ወፎቹን በረዶ ድራሻቸውን አጥፍቶት ቅዳሴውን ደግሞ የኔ ግፍ እንደፈለኩ ወደ ማልሰማበት ቦታ ወርውሮ ጥሎኝ ይሄው ነፍሴ ኩርምት ብላለች ባለፈው እዚህ ሀገር ካለችው የእመቤታችን የቅድስት ማርያም ቤተክርስቲያን ሄድኩ የካቶሊክ ቤተክርስቲያን ተከራይታ ነው ያለችው እሁድ በሰዓት ተከራይታ ጊዜያዊ መቅደስ በቀይ መጋረጃ ተሰርቶ ልክ ሰዓቱ ሲደርስ መጋረጃውን ነቃቅለው ይወጣሉ አንድ ደቂቃ ዘነፍ የለም ወይ ሀገሬን በጣም ከናፈቁበት አንዱ ዋነኛ ነገር ቅዳሴ በነጻነት ለመስማት ነው ደሞም ጎንደር ላይ ዮሐንስ ወልደ ነጎድጓድ ላይ ወይ ከሰፈር የስላሶች ላይ ወይ ባታ ወይ ደግሞ ግምጃ ቤት ማርያም አሊያ አጣጣሚ ሚካኤል ወይ ፊት ሚካኤል ወይ መድኃኔዓለም አንዳንዴ ሲብስብኝ ኢንተርኔት ላይ ቅዳሴ ፈልጋለሁ አድማጮቻችን እንግዲህ 3 ሰዓት ላይ ጀመርነው ፕሮግራም አንድ እያለ 4 ሰዓት ላይ ደርሷል መሃል ላይ በተፈጠረው የቴክኒክ ስህተት ይቅርታን ጠይቃለን ይዤ መጣሁት ኮምፒውተር ምን እንደሆነ እንጃ ሌላ እንግሊዘኛ ፕሮግራም ገብቶበት ማጫወት አልቻለም እና ከነበረን ባካፕ ላይ ነበር ያጫወትነው ባካፑ ደግሞ እንደምታዩት የመዝጊያ ዘፈኑ ተቆርጧል እና ወደፊት እንግዲህ እናስተካክላለን የሶማሌ ፕሮግራም ይቀጥላል መልካም ሰንበት መልካም ቪክቶሪያ ዴይ መልካም ሎንግ ዊኬንድ ላል That was Eileen Perez and tenor Stephen Costello. The pianist in that exclusive live BBC session was Richard Hetherington. Thank you for your company on the Arts Hour. You can tweet at BBC Arts Hour. You can find me, Nikki Beattie, and producer Simon Pitts, both on Twitter too, and catch up with it all at bbcworldservice.com/Arts Hour. See you next week. Tonight I saw you and the world went away. The BBC World Service. We have the headlines. Unfair to accuse his government of not doing enough to secure the release of 200 abducted schoolgirls. But we go further. Not everybody has to talk to the Nigerian people. It's a security issue. But the Nigerian people don't want to be kept in the dark. Giving people a voice. Nothing seems to have been done. So which people are listening? The BBC World Service. Live the story. This is the BBC World Service. Well, our correspondent Katie Watson is at Capitol Hill. Well, with me in the newsroom studio.